ዩቲዩብ ቪዲዮ አፕሎድ ስታደርጉ ስህተት መስራት ካልፈለጋችሁ በዛሬው ቪዲዮ በተለይ ጀማሪ ኮንተንት ክሬተር መስራት የሌሉባችሁን 5 ስህተቶች እናያለን። ለማታውቁኝ በላይ ሰው እባላለሁ። በቆይታችን ጠቃሚ የቴክኖሎጂ ሀሳቦችን አነሳለን። ዩቲዩብ ላይ ቁም ነገር ለማየት የምትገቡ ከሆነ ይህ ቻናል ለእናንተ ነው። እንደነዚህ አይነት አድቫንስድ ኮንተንት ሪሌትድ ቶፒክ ሚስ እንዳታደርጉ የደወል ምልክቷን ይጫኑ። የተወሰኑ ኮንተንት ክሬተር አፕሎድ ለማድረግ ስህተት ይሰራሉ። የመጀመሪያው ፊክስድ የሆነ አፕሎዲንግ ስኬጁል አለመኖር ነው። ዩቲዩብ ላይ ትክክለኛ ፐርሰናል ብራንድ ለመገንባት በሳምንት ቢያንስ ከ2 እስከ 3 ቪዲዮ አፕሎድ ማድረግ እንዳለብን ይጠበቃል። ስለዚህ ቪው ቢኖርም ባይኖርም በመደበኛ ፕሮግራም ሁልጊዜ መልቀቅ አለብን ማለት ነው። አፕሎድ ለማድረግም የትኛው ሰዓት ትክክለኛ እንደሆነ ማወቅ መረዳት ያስፈልጋል። በአብዛኛው ተመልካቾች ኦንላይን በሚሆኑበት ጊዜ ቢሆን ሞር የበለጠ ሞመንተም ይፈጥራል። ስለዚህ ይህን ለማወቅ ጎት ዮር ዩቲዩብ ስቱዲዮ እንሄዳለን። አናሊሲስ ከሚለው ከሄድ በኋላ አውዲየንስ የሚለውን ክሊክ አድርጉ። ሲ ዌን ዮር ቪውስ አር ኦን ዩቲዩብ። ስለዚህ ተመልካቾች ኦንላይን ከመግባታቸው ከ1 ወር ከ2 ሰዓት ቀደም ብለን ብንለቅ ሞር የተሻለ ተጠቃሚ እንሆናለን። ሁለተኛው የቻናሉ ቋሚ ብራንድ አለመኖር ነው። ብዙ አዲስ ኮንተንት ክሬተር ቪዲዮ አፕሎድ የሚያደርጉት ዊዛውት ክሊር ፎከስ ኦር ስለተለያየ ቶፒክ ማውራት ብዙ ተመልካች እንደሚያመጣ በማሰብ ብቻ ያለንን ብራንድ ሎጎ ኦር ኢንትሮ ኦር ተምኔል ናቹራል እና አዳፕቲቭ ለማድረግ የምንጠቀማቸው ታይትል፣ ዲስክሪፕሽን ኦር ታግ ሳይቀር የእኛን የፈጠራ ችሎታ ስቶሪ ቴሊንግ ኦር ፐርሶናሊቲያችን የሚያጎላ መሆን መቻል አለበት ማለት ነው። ስለዚህ ኮንሲስተንት ብራንድ አይደንቲቲ ሄልፕስ ቪወር ሪኮግናይዝ አንድ ሪመምበር ዮር ቻናል ኢዝሊ። ላክ ኦፍ ብራንዲንግ ለምሳሌ የኛን ቻናል እንዴት ነው አፌክት የሚያደርገው? የመጀመሪያው ተመልካቾች በቀላሉ ሪመምበር ለማድረግ ይቸገራሉ። ሁለተኛው ሪዲዩስ ቪው ታይም ነው። ያ ማለት የእይታ ጊዜያችን ይቀንሳል ማለት ነው። በዚህ ምክንያት ደግሞ ዊክ የሆነ ብራንድ አይደንቲቲ ይኖረናል። ስለዚህ ይሄ ደግሞ ምን ያመጣል? ደግሞ ላው የሆነ ሰብስክራይበር ግሮዝ ይኖረናል ማለት ነው። ስለዚህ ዲፊካልት ቱ ፕሮሞት ዮር ቻናላችን ፕሮሞት ለማድረግ ይከብዳል ማለት ነው። ስለዚህ ፖስት የምናደርጋቸው ቪዲዮዎች በምንፈልገው ኤሪያ ላይ ሆኖ ብራንዳችን ሊያስተዋውቅ በሚችል መልኩ ማቅረብ ያስፈልጋል ማለት ነው። ብራንድ ለማስተዋወቅ ደግሞ በተለያየ ፐርስፔክቲቭ ለተመልካቾች ማስረዳት ያስፈልጋል። የቻናላችን ስምና መለያ ሳይቀር ፐርሰናል ብራንዳችን በሚገነባ መንገድ ማውጣት ያስፈልጋል። ሶስተኛው ተመልካቾችን አለማወቅ። አንድ ሰው ሁልጊዜ ፕሮዳክትና ሰርቪሱን ለመሸጥ ከስፖንሰር ጋር ለመስራት ሜምበርሺፕ ክሬት ለማድረግ ተመልካቾች ማን እንደሆኑ ማወቅ ይጠበቅበታል ማለት ነው። ዩቲዩብ እንኳ ፓወርፉል የሆነ ኦዲየንስ ዴታ ለምሳሌ ኤጅ ሊሆን ይችላል፣ ሎኬሽን ሊሆን ይችላል፣ ኤንድ ዋች ታይም የሚሰጠን ጥሩ የሆነ ቪወር ኢንተራክሽን ኦር ኢንጌጅመንት ሲኖረን ነው እና ተመልካቾች ይህን ኢንተራክሽን ካዩ በኋላ ሞር ላይክ የሚያደርጉን ኮሜንት የሚሰጡን እንደገና ተመልሰው የሚመጡት እንዲሁም ደግሞ ለሌሎች ቪዲዮ ይዳረስ ዘንድ ሸር የሚያደርጉልን እና ዩቲዩብ አልጎሪዝም የእኛን ቻናል ፕሮሞት የሚያደርግልን ሞር ባለን የቪወር ኢንተራክሽን ነው እና ስለዚህ ላው የሆነ ኢንተራክሽን ካለን ፑር የሆነ አልጎሪዝም ፐርፎርማንስ ይኖራል ማለት ነው። ስለዚህ ኮንተንታችን ፑር መሆን የለበትም። ያ ማለት ተመልካቾች በቀላሉ ክሊክ ኦፍ ይሆናሉ ማለት ነው። ይህ ደግሞ የእይታ ጊዜያችን ኪል ያደርጋል ኦር ይገልብናል ማለት ነው። ስለዚህ ጥሩ የሆነ ታይትል ኦር ኮሜንት መመለስ ሊሆን ይችላል፣ ትክክለኛውን ጥያቄ መጠየቅ፣ ኮሚኒቲ አፕሮች፣ ላይክ፣ ሼር፣ ሰብስክራይብ እንዲያደርጉ ማበረታታት፣ እኒህን መሰል ነገሮች ባደረግን ቁጥር ታማኝነትን ገንብተን ቪዲዮ ፐርፎርማንሳችን ቡስት ማድረግ እንችላለን። ስለዚህ እናንተም ይህን ቪዲዮ እስካሁን እያያችሁ ያላችሁ ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ አድርጉና ቀጣይ የምንለቃቸው አድቫንስድ የሆኑ ኮንተንቶች ሚስ እንዳታደርጉ፣ እንዲሁም የቻናሉን ቪአይፒ ደንበኝነትን ለማረጋገጥ ሰብስክራይብ ያደርጉ። አራተኛው ለተምኔል ያለን እሳቤ ደካማ መሆን ነው። ለምንድን ነው? ተምኔል እና ታይትል ብዙ ጊዜ ተመልካቾች የሚያዩቸው የመጀመሪያ ነገሮች ናቸው እና በደንብ ያልተነደፈ ተምኔል ወይም ግልጽ ያልሆነ ርዕስ ትኩረታቸውን አይስብም። ስለዚህ እንዴት ነው ፊክስ የምናደርገው? የቪዲዮን ዋጋ ፍንጭ በሚሰጥ ክሊር በሆነ ደማቅ ጽሁፍ አይን የሚስብ ተምኔል ለመፍጠር ጊዜ ኢንቨስት ማድረግ ያስፈልጋል ማለት ነው። ስለዚህ ጥሩ የሆነ ተምኔል ከጠንካራ ወይም የተለየ ርዕስ ጋር ሲጣመር ቪዲዮን የበለጠ ክሊክ ሊደረግ የሚችል ያደርገዋል ማለት ነው። ስለዚህ ተምኔሉ አንደኛ የሚቃረን ቀለም መኖር አለበት። ለምሳሌ ቀይና ጥቁር ሊሆን ይችላል፣ ኦር ጥቁርና ነጭ ሊሆን ይችላል። ኮንትራስት የሆነ ቀለም ያስፈልጋል ማለት ነው። ስለዚህ አንዳንድ ተምኔሎች እንዴት ነው ፌል የሚያደርጉት? ምናልባት ብዙ ካየሁት እኔ አንደኛ ቱ ማች የሆነ ቴክስት እንጠቀማለን። እንደገና ባድ የሆነ ከለር ኦር ኮንትራስቲንግ ከለር አንጠቀምም። እንዲሁም ደግሞ ኮንፊውዚንግ የሆነ ኢሜጅ ወይም የሚያወዛግብ አይነት ኢሜጅ እንጠቀማለን እና ይሄ ደግሞ ሞር ለእይታ ጥሩ አይደለም። ኮንትራስት የሆነ ቀለም በመጠቀም ኢሞሽን ሊፈጥር የሚችል ሲምፕል የሆነ በቃ
ኦንሊ ፎከስ ዋን ፖይንት ከአንድ ፖይንት ላይ ፎከስ አድርገን ቢግ የሆነ ቴክስት ተጠቅመን እንዲሁም ኮንሲስታንስ የሆነ ስታይል ከተጠቀም ተመልካቾች በቀላሉ ዩቲዩባችን ሪኮግናይዝ ያደርጉናል ማለት ነው። ስለዚህ ይህን በመጠቀም እንዴት ነው መስራት የምንችል የሚለውን ምናልባት ዩዚንግ ሲምፕሊ በካንቫ ሶፍትዌር መስራት ትችላላችሁ። ይህን ደግሞ ከበፊት ቪዲዮ ሰርችላችኋለሁ። ሂዳችሁ ይህን ቪዲዮ ከጨረሳችሁ በኋላ ሂዳችሁ ያኛውን መመልከት ትችላላችሁ። በቀላሉ እንዴት በካንቫ ሶፍትዌር ማዘጋጀት እንደምችሉ ከዛ ላይ ሂዳችሁ ማየት ትችላላችሁ። አምስተኛው ቪዚቢሊቲውን ፐብሊክ አድርጎ አፕሎድ ማድረግ ነው። ቪዲዮዎችን ያለ ተገቢ ሙከራ በይፋ ፐብሊክ አድርገን አፕሎድ የምናደርግ ከሆነ የመጀመሪያ አናላይቲክሱን ይጎዳል፣ ሁለተኛ ደግሞ አልጎሪዝሙን ሊያደናግርም ይችላል ማለት ነው። በዚህ ምክንያት ትንሽዬ ተመልካች እንድናገኝ ይሆናል ማለት ነው። ስለዚህ ክሊክ ስሩ ሬቱም ዊክ የሚሆነው እንዲሁም የቻናላችን የረጅም ጊዜ እድገቱን እንዳይጎዳ የመጀመሪያዎቹ አፕሎድ የምናደርጋቸው ቪዲዮዎች ቻናላችን ምናልባት ሊያሳድግልን ይችላል፣ እንዲሁም ደግሞ ከመጀመሩ ደግሞ ሊቀብሩትም ይችላሉ ማለት ነው። እና በጣም የከፋው ነገሩ ደግሞ ጉዳቱን ለማስተካከል ከባድ ነው። ስለዚህ እንዴት ነው ምናልባት አፕሎድ ፐብሊክ አድርገን አፕሎድ ማድረጋችን የሚጎዳው ቻናሉ እንዴት ነው? የመጀመሪያው ዩቲዩብ ቪዲዮ በቀጥታ ከተለቀቀ ጊዜ ጀምሮ የእርሰውን ክሊክ ስሩ ሬት ሲቲአር የእይታ ጊዜንና ሪቴንሽኑን ይከታተላል ማለት ነው። ስለዚህ ማንም ቀደም ብሎ ክሊክ የሚያደርገው ከሌለ ምንም አይነት ሰው ክሊክ ካላደረገው ዩቲዩብ ቪዲዮ ምን ማሰብ ይጀምራል? ይህ ቪዲዮ ጥሩ አይደለም ብሎ ነው ማሰብ የሚጀምረው ማለት ነው። ስለዚህ we don't worry about the YouTube algorithm, don't worry about the quality of your video or the content it covers, but on the interaction in between you and your viewers. ስለዚህ የመጀመሪያዎቹ 24 ሰዓት በጣም አስፈላጊ ናቸውና እንዴት ነው በዚህ ፋንታ ማድረግ ያለብን? የመጀመሪያው አፕሎድ ዘ ቪዲዮ አስ ፕራይቬት፣ መጀመሪያ ፕራይቬት አድርገን ቪዲዮአችን አፕሎድ እናደርጋለን። ስለዚህ ያኛውን ደግሞ ደግመን ሪዋች እናደርገዋለን። ሳውንዱን እናያለን፣ ታይትሉን እናያለን፣ ተምኔሉን እናያለን። አሪፍ መሆኑን ቼክ ካደረግን በኋላ አንሊስትድ አድርገን ለሌሎች ሊንኩን ሴንድ በማድረግ ከሌሎች ፊድባክ እንቀበላለን ማለት ነው። ስለዚህ እነሱም አሪፍነቱን ካረጋገጡልን በኋላ ከዛ በኋላ ምናልባት ፐብሊክ አድርገን እንደገና ደግሞ አፕሎድ ማድረግ። ስለዚህ ይህን ካረጋገጥን በኋላ ነው መጨረሻ ላይ ፐብሊክ አድርገን መልቀቅ የሚጠበቅብን። ለቻናሉ እንዴት ነው የሚረዳው? ይሄ የመጀመሪያ ግንዛቤያችን ያሻሽላል። ሁለተኛ ሲቲአር ፍጥነትን ይጨምራል ማለት ነው። እንዲሁም የዩቲዩብ አልጎሪዝም ፖዘቲቭ የሆነ ፐርፎርማንስ ያሳያል ማለት ነው። ይሄ ደግሞ ለቻናሉ ታሪክ ጠንካራ የሆነ ጅምር ይገነባል ማለት ነው። ስለዚህ ቢፎር ሂት ዘ ፐብሊክ ፐብሊሽ ቲንግ ስትራቴጂውን ማሰብ አለብን እና ለሚነው ኢፍ ዩ ሃቭ አ ቼክሊስት ቢፎር አፕሎዲንግ እነዚህን ስህተቶች እነዚህን 5 ስህተቶች በትክክል ሶልቭ ካደረግናቸው ቪዲዮአችን ቫይራል የማይወጣበት ምንም አይነት ሚንስ የለም። እንደዚህ አይነት አስተማሪ የሆነ ቲፖች እንድታገኙ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንደተለመደው ሀሳብ አስተያየታችሁ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቴሌግራም ኮሚኒቲያችን ዘ ፊውቸር ሀብ ብላችሁ ተቀላቀሉን። ባይ ባይ።